ወይዘሮ ዝናሽ ሁሉንም ነገር ላንቺ መናገር አይጠበቅብኝም። ጥሩ የሆነ ተንኮል እንዳሰበች ጥሩ የሆነ መድኃኒት ሰጣታለሁ በማለት የአምራንን ተንኮል ቀድማ የገባት ወይዘሮ ዝናሽ አሁን ላይ ምንድን ነው ማዬ፣ እኔ ከአንቺ ጎን አይደለም። እኔ እኮ ለሷ የተጣላሁት የተመታሁት አንቺን ስለተናገረችብኝ ነው። ስለዚህ ሁሉንም ነገር ለኔ አማክሪኝ እማዬ ስትላት ነበር። በፍጹም ልጄ ላማክርሽ አልፈልግም። የማደርገውን ነገር ሁሉ ለአንቺ ላማክር አልፈልግም ትላታለች። ኤምም ነው እማዬ? አዎ። ለምን ሲባል ድሮ እኮ እኔ ከአንቺ ጋር ሁሉን ነገር የማደርገው ስትላት፣ አዎ ያኔ፣ አዎ አሁን ላይ ግን አንቺ ከኤርሚያስ ጋር ነሽ። ኤርሚያስ ማለት አምራት የስራ ባልደረቧ፣ ሁለቱም አንድ አይነት እንትን የሚሄዱ ናቸው ትላታለች። ማለትም ማየ ብትላትም ሁሉንም ነገር ነገረቻት። የኑሐሚን ፍቅረኛ ከገጠር ተገናኙ። እጮኛ የነበረው የድሮ እጮኛ የዚህ ጊዜ ወጠር ቀብረር እያለ ወደፊት መጣ። ኑሐሚንም ተነስታኑ እንሂድ ወደ አያቶች ቤት ብላ ስትቀሰቅሳቸው በድካም የተናወጹት ዳጊና ናሆድ ያየችውን ማመን አቃታት። የድሮ እጮኛዋ ከፊቷ መጥቶ ገተር ብሎ ቆመ። እነሱም በመደናገጥ ምንድን ነው ይሄ ልጅ እያሉ በጣም በፍርሃት እንኳን ወዴት ተወለድሽበት ኑሐሚን ያየችውን ማመን አቃታት። የድሮ የልጅነት እጮኛዋ ወንድ አጥር ከእጅ ከፈንጅ ያዛት። እሷም ታምቦክ እያለ ሲያያት ገና ወንድ አጥር አለችው። መጀመሪያም ልጁ የድሮ ማን እንዳላየህ እያለ እያነከሰ አንዱ ልጅ እየሄደ ሲነግረው ከአውድማ ጋር ሲጠራው ማመን አቃተው። የዚህ ጊዜ ሮጠ ሲሄድም እነሷን እዛ ሲያይ ተነሱ ወደ አያቶች ቤት እንሄድ ብላ ስትነሳ እሱ ደግሞ እንኳን ወደ ያደግሽበት ወደ የተወለድሽበት ቀይ መጣሽ በማለት አቀባበል አደረገላት። ዳጊና ናሆድም በመደናገጥ ፈጠው ቀሩ። ኤምም የኤርሚያስን ምክር የተቀበለችው አሁን ላይ የዳጊን ፀጉር ፍለጋ ገብታለች። የዲኤንኤ ምርመራ አድርጌ መቆየት አለብኝ። እናቴ ለዚህ ለልጅ የተለየ ፍቅር ያላት በምን ምክንያት ነው? በባለፈው ያወራችው ወሬ በማለት ይሄ እኮ ቀላል ነገር ነው፣ ዲኤንኤ ማድረግ ትችያለሽ ብሎ ምክር የሰጣት ኤርሚ አሁን ላይ ማበጠሪያዋን ፈልጋ ፀጉሯን ናሙና አምጥታለች። የሁለቱንም ላይ ስታገኝ ሁለቱንም ደግሞ በአንድ ለብቻ ለብቻ አድርጋ መያዝና ዲኤንኤ ማድረግ አለብኝ ብላለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን ክፍል 56 ተለቀቀ። ወደ ክፍል 55 ስንመለስ እንግዲህ ሁሉም ወደ ገጠር ለመሄድ ወደ ኑሐሚን ሀገር ለመሄድ ወስነዋል። ፕሮጀክቱን ሊያሰሩ ሁላቸውም ዳጊም እንደዚሁም ደግሞ ኑሐሚን ወደ ተወለደችበት ሀገር ደስ እያላት ቤተሰቦቿንም አያቶቿን ለማግኘት ጓጉታለች። እናም ይሄንን ለማድረግ ሁላቸውም ተስማምተዋል ማለት ነው። እናም እናቱና አምራን በጣም እየተጣሉ ስለነበረ ስለዚህ አምራን ወደ ቤትሽ መመለስ አለብኝ፣ እስካሁን እናቴ ጋራ ያመጣሁሽም በልክ ነው። ምክንያቱም ታውቂያለሽ እንደዚህ ኩነን ልንኖር ሳይሆን ተጋብተን በስነ ስርዓት መጥቼ አሳምኛቸው ነው። እዚህ ትጋደላላችሁ፣ ከእናቴ ጋር ትቻት አልሄድም እያላት ነበር። እሷ ግን እንዴት እንድትለኛለህ? በፍጹም አይቻልም፣ ይችን ቤትማ ለቅነቅ አላደርግም በማለት አምራንም እዚህ ግቢ ስትገባ ንብረት ፍለጋስ እንደሆነ እናውቃለን። ኤርሚያስ ልጇን ገሎት ነገር ግን እናት ገደለችው ተብሎ አሁን ድረስ ያልነቃው ናሆድ አሁንም እናቱን እየወቀሰ ይገኛል። ወይዘሮ ዝናሽም
ጥሩ ሰው ናት ማለትም ሳይሆን ግን አሁን ላይ ልጅ አልገደለችም። ግን ተንኮለኛና ተንኮለኛ ስለሚተዋወቁ ስራዋን አውቃታለች። አንቺና ኤርሚያስ የጀመራችሁት የቃቃ ጨዋታ ነው በማለት አውቃለች። እናም ይህን ሲላት እንዴት ነው እንደዚህ የምትለኝ በማለት ቤቱን በአንድ ጉራ አቁም። እኔ ከማየ ጋር እንድትጣሉ አልፈልግም። አንቺ ግን እኛ ከተዋደርን የትም እንሆን እኔ ፍቅር ባለበት ቦታ እንኖራለን እንጂ አንቺ ምንድን ነው እንደዚህ ከዚህ ቤት እንትን ያለች ቢላትም እንዴ የያዝነው እኮ ትዳር ነው፣ ቀልድ አይደለም። እንደ ማንኛውም ሰው ቀጭን ሽሮ በልተን የምንኖረው እንደ የምታደርጉት ትዳር ሲባል ስትለው ነበር። እሱም በመገረም ምን እያልሽ ነው ቢላትም በፍጹም እኔ እንዳውም የኔ ፍቅር አንድ ነገር ልንገርህ ሚስጥር እያለችው ነበር። ናሆድ ምንድን ነው የምትነግርኝ? እኔ ነገ ገጠር ልሄድ ነው ፕሮጀክቱን ስራ ሲላትም እሷም ትናደዳለች። ልንገርህ ይሄ ዳግ የሚባለው ልጅ ግን እናትህና አባትህ አክሲዮን ሊሰጡት እየተስማሙ ነው፣ ሲያወሩም ሰምቻቸዋለሁ። እናትና አባትህ ግን አንተን ወልደውሃል እያለች ጥያቄ ታቀርብለታለች። ኑሃሜ እንግዲህ በባለፈው ፓርት ላይ ባልና ሚስቶች ወይዘሮ ዝናሽ ጋር ሲያወራ እንሰጠዋለን። በዚህ እንኳን ምንም እንትን ባይሆን አባቱን የገደለው አቶ ለይኩን በጭንቀት አሁንም ህሌናው እየጸጸተው የሚገኘው አቶ ለይኩን ከክላሱ እንኳን መውጣት አቅቶት ጥያቄ የሆነበት ሰውን ያህል ነገር ገድዬ እያለ እየተጨነቀ ነው። ወይዘሮ ዝናሽን እባክህን በቃ ከዚህ እንትን አትበል እያለው ነበር። እናም በዚህ የተነሳ አክሲዮን እንኳን እሰጠዋለሁ፣ አንዱን አክሲዮን በስሙ እንድትሰጥ አደርጋለሁ እያለ ነበረ። እናም ይሄንን ስትለው እሷና እሱ ይህን እያወሩ ሳለ መጨረሻ ላይ እሷ እያዳመጠች ነበረ ከበረንዳ ቁጭ ብላ። ይሄን የሰማችውን ለናሆድ አሁን ትነግረዋለች። በፍጹም እኔ እያለሁማ ለሱ ሊሰጡትም አይችሉም። እንዴት? እኔ ተቀምጬ ስለነገርሽ መረጃ አመሰግናለሁ። አሁን ተነሽና ወደ ቤትሽ ላድርስሽ፣ እዚህ ትቼሽ አልሄድም ቢላትም በፍጹም እንዳውም እኔ ምንም ቢሉኝም በፍጹም አልናገራቸውም። እናትህንም ሆነ ማንንም ሰው አልናገርም። እኔን በጣም ነው የሚጠሉኝ። ስለዚህ እናትህን ወሬ እየሰማ እንትን አትበል ትለዋለች። እሺ በቃ ብሎ እንዳትጣሉ ብሎ በቃ ቻው ብሏት ሲሄድ ሳይስማት ሲሄድም ተመልሶ በቃ ይሄ ብቻ ነው ቻው የምትለኝ? 10 ጊዜ ደውላለሁ፣ ስልክህ ኦን መሆን አለበት እያለችው ነበረ። በዚህ የተነሳ እሱም እሺ በማለት ሀሳቧን ተቀብሏት ይሄዳል ማለት ነው። እናም ጉዟቸውን ይቀጥላሉ። አምራንም እንግዲህ እዛው ግቢ ቀርታለች። ልጇም ኤምም ከእናቷ ጎን የምትቆመው ሁሉንም ነገር ከእናቷ ሆናለች እና እናቴ ያልገደለችውን ልጅ ገላለች ብላ ይችን ተንኮለኛ ሚስትህን እኔ ባፈቅርም እንኳን እያለች አንቺ ከኤርሚያስ ጋር ያለሽን ግንኙነት ታቆሚያለች፣ በኋላ የሚጸጽትሽ ነው ቢላትም እሷም በፍጹም አንተስ ከእሷ ጋር አፍቅረህ ታውረሃል፣ ምንም ነገር የማታቅ እያለችው ነበረ። እናም እንግዲህ ጉዟቸውን ጀምረው እየሄዱ ሳለ እንግዲህ ሁላቸውም ተደባብረዋልና ኑሃሜ በቃ እንዴ እንደዚህ ተደባብረንማ መሄድ የለብንም ወይ እንቅርና ሌላ ጊዜ እንሄድ ስትል በፍጹም እያሉ ሁላቸውም ጉዟቸውን ቀጥለዋል። ሲሄዱም እንግዲህ በመኪና ሄደው የእግር ጉዞ በጣም ብዙ ነበርና እየተጓዙ ነበረ። ደከመን፣ ወዴት ነው ዛሬ እኮ አልደረስንም፣ የ4 ሰዓት መንገድ ነው የእግር ጉዞ የቀረን ትንሽ ናት እያለች ኑሃሜም ያደገችበት ሀገር ነውና ቤተሰቦቿንም ለማየት ምንም መንገዱ ምንም አልመሰላት። ዳጊና ናሆድ ግን በጣም ደክመው እየወደቁ እየተነሱ ጉዟቸውን ቀጥለዋል። ኑሃሜምም እየሳቀችባቸው ከአሁኑ ስሜን ላስተዋውቃቸው እያለች ስሟንም ትነግራቸዋለች። እኔ የትምህርት ቤት ስሜ እንጂ ኑሃሜ ያሁኑ ይሄ ነው ብትላቸውም እነሱም ስሟን ስነግራቸው በሳቅ የልጁን ስም ስታይ የዛን የነገረውም ወንድ አጥር ሊነግረው እየሄደ ጓደኛው ሲሄድ በጣም ሰላምም ሳይላት ይሄንንማ መናገር አለብኝ እያለ የእሱ ጓደኛ እየሮጠ ወደ አውድማ ፍቅረኛ እጮኛ መታለይ ሌለው
እያነከሰ እየወደቀ እየተነሳ ለመናገር እየሮጠ ነው። እየጠራው ምን ፈልጎ ነው? ስራ ሊያስፈታኝ ነው እንዴ እያለ ነበር። ወንድ አጥርም ልጁ ሊነግረው ሲሮጥ ሲሄድ ሲነሳ ና ዛሬ እንደውም አይኔ ያላየው ነገር የለም ቢለውም እሱም ግራ ስራ ሊያስፈታኝ ነው። ምንድን ነው ተናገር አሁን ሳልቆርጥ ብሎ ልጁን አንጠልጥሎ አውድማው ክምር ውስጥ ይጥለዋል። እሱም እንደዚህ አታድርግ እያለው ነበር። እናም ይሄንን ነግሮት እሱም ማንን እንዳየው ታምናለህ ብሎ ቢነግረውም እሱ ምንድን ነው ንገረኝ አሁን ቶሎ እያለ ይነግረዋል። ሁሉንም ነግሮ ሳለ እሱን የሱን ሀሳብ እየሰማ ነበረ። ወደ መጀመሪያ ግን ወደ ወይዘሮ ዝናሽ ስንመጣ ዳጊ በማዘንና በመተከዝ ላይ ይገኛል። እሷም እንግዲህ ወይዘሮ ዝናሽ ለምን አተኛም? በቃ ደግሞ ስትመለስ ትልቅ ሰፕራይዝ አለህ ስለዋለኝ። ምንድን ነው ሰፕራይዝ? እኔ ሰፕራይዝ ይርተኛ ስትለው ስለ አባቴ ነው የማስበው፣ አባቴን ነው የማስበው ማየ ቢላትም አባት እንግዲህ በቃ የራስን ህይወት ኖር ስትለው እንዴት ነው ይሄን የምትይው? አባቴን እንዴት እንደዚህ ትያለሽ? ድሮም እንደማትወጂው አውቃለሁኝ ይላታል። እሷም አዎ አልወደውም፣ ግን ደግሞ አንተን ሰጥቶኛል፣ አንተን ወዳለሁ ትለዋለች። በፍጹም እኔንም አትወጂኝም፣ እኔ ደግሞ አባቴን ጠልተሽ እኔ ልትወጂ አይቻልም እያላት ነበረ ማለት ነው። እልቅስ አሁን በቃ ተኛ፣ ደግሞ ሰፕራይዝ ያልሽኝ ከወንድሜ ጋር የሚያጣላ ነው ይላታል። እሱም እንግዲህ ይሄን በሚላት ሰዓት አንተ ግን ወንድሜ ብለህ ስትጠራው እንደ ወንድሜ አይደል እንደ ቢላትም ቂም እንኳን አየዝበትም እንደዛ መጥቶ ቂም ግን አትይዝም ዳጊ ስትለው በፍጹም ቂም ምን ይሰራል እያላት ነበርና ይህንን ብሏት እንግዲህ ይለያታል ማለት ነው። ያው ጉዟቸው እንደቀጠሉ ነው። ወደ ኤም እና ወደ አምራን ስንመጣ እንግዲህ ኤም አሁን ላይ አምራንን ለመበቀል ወስናለች። አንቺ ግን ምንድን ነው እዚህ ቤት እንዴት ነው የሚያደርግሽ? ቁርስ ስሩና አቅርቡልኝ እናንተ ትበላላችሁ ለእኔስ እያለኝ ነበር። ለአንቺ ታውቂያለሽ ሰራተኛ የለም ራስሽ ሰርተሽ ብይሏታል። እሷም በቃ በመሰረቱ ባሌ ምንም ነገር እንዳትናገሪ ብሎኛልና አልናገራቸውም እያለች ነበረ። እንግዲህ ኑሐሚንን ስታስለቅስ የነበረችው ኤም አሁን ላይ አምራንን እደበድባለሁ ብላ ነበረ። አምራን ግን የማትነካናት እጇን ጠምዝዛ ይዛ ታስለቅሳታለች ማለት ነው። አንቺ ቀጫጫ እኔን አታቂኝም ማለት ነው። እንኳን እንዳንቺ አይነቱን ስንቱንም ሂጂና ልቅስ እዛ ፍቅረኛሽ ጋር እንትን በያለ ነበረ ማለት ነው ስትላት የነበረችው። እኔ ትራፊ ነገር ምን ያደርግልኛል እያለች ስትላት ነበረ። በዚህም የተነሳ ነው እንግዲህ እጇን ልጠመዝዛት እየፈለገችው ማለት ነው። እናም ኤምም ወደ እናቷ ሄዳ ስትነግራት እሷ ጋራ ለምንድን ነው እንትን የምትይው የምትገጥሚው? እና እናቴን ካለ ወንጀልሽ ልጅ ገደለብኝ ስትል እንዴት ከጎንሽ አልቆም? ከጎንሽ ስለቆምሽ አመሰግናለሁ። አሁን ግን ምንም ነገር እንድታደርጊ አልፈልግም ትላታለች። ያቀርሽው እቅድ አለሽ ማለት ነው እማዬ ስትላት ቢኖረኝም ለአንቺ ልነግርሽ አልፈልግም። ለምን እማዬ? ሁሌም እኮ ስታቅጂ ሁሉንም ነገር ተንኮል እንትን ስትይ እኔ አብሬሽ ነኝ። አሁን ለምን ስትላት በፍጹም አሁንማ አንቺ ከኤርሚያስ ጋር ሆነሽ ይህን ስነግርሽ አንቺ ለኤርሚያስ ትነግሪያለሽ፣ እሱ ደግሞ ለእሷ ይነግራታል እያለኝ እማዬ እንደምታስቢ እኮ አይደለም፣ በጣም ጥሩ ልጅ ነው እንደዚህ ስትላት በፍጹም ካሰብሽ አሁንም እንድትገናኙ አልፈልግም ትላታለች። አሁን እዚህ ቤት የመጣዩ እሱ አንቺን አጥምዶ እሷ ደግሞ ወንድምሽን አጥምዳ የዚህን ቤት ንብረት ለመካፈል ወስነው ነው። ይሄንን እቅር ደግሞ ታያለሽ እያለቻት ነበረ እናቷ። እንዴት ሊሆን ይችላል በፍጹም ስትላት እሰቢበት ልጄ ብላ ትታት ትሄዳለች ማለት ነው። እንግዲህ ይህንን ብላት እሷም እያሰበች ነበረ። ወደ እነ ኑሐሚን ጋር ስንመጣ እንግዲህ የኑሐሚን ፍቅረኛ ወንድ አጥር ከጎኗ ወንድ አለ አብሯት ግን ወንድ አለ እያለ እየፎከረም ቢበላቸው ማን ነው ሚስቴን የሚነካት እያለ እየፎከረ ነበረ የሄደው ማለት ነው። የዚህም ጊዜ ከሁለቱ ወንዶች መሀል ነው ያገኛትና ኑ ተነሱ ወደ አያቶች ቤት ሂደን እንድናርፍና እረፍት እንድንወስድ ስትላቸው ነበር። እነሱም ለመድረስ አሁን እኮ የመጽዋት ቀን ደርሷል እያሉ እየሳቁባት ሩጦ ይመጣል። ከዛ እሷንም ሲያዩ
እናም ወንዳጥር እንኳን ወደ ቀደመው ሰፈርሽ ቅይሽ መጣሽ ታምቡክ እያላት ነበር። እሷም በመደንገጥ ወንዳውጠር ስትለው እናም ይሄንን ተባብለው እዚህ ላይ ነበረ ፈተው የቀሩት የኑሃሜ እጮኛ የነበረው የገጠሩ አግኝቷታል ማለት ነው። አሁንን ስለመጣሽ እያለ ቀብረር ጀነን እያለ አግኝቷታል። እነሱም በድንጋጤ ቁመዋል። ለነበረን ቆይታ